ማደሩን ቀላል አልፈልግም። እኔ ላድር ነው እንዴ መጣሁት ልጄን ይዤ ልሄድ ነው እንጂ እኮ አንቺ ነደሪ እኮ አላልኩሽም። በቃ 3 ሰዓት ድረስ ከደረሽ ተሽም ችግር የለውም። ወየ አባቴ ነይ ላንሳው። በቃ ተስማምተናል። ተስማምተናል። እዚህ ነው የሚያድረውሽ። አልቻለም። ተስማምተናል። ይሄ ጌታ አባቴ ሶብኝ እሱን ወደጃለሁ ካልመጣስ እንዴት ሆናለሁ እያለች እንግዲህ ሮትዬ ለአብረሽ ዘፍናለታለች ማለት ነው። ሮትዬ በጣም ደስ ይላል ማለት ነው። ፍቅራችሁን ያብዛላችሁ። እናንተ እንደዚህ ተቃቅፋችሁ እንደዚህ ስቃችሁ ደስ ብሏችሁ ስላየው ማለት ነው እንዴት ደስ እንዳለኝ ማለት ነው። እና የትላንትናው ቪዲዮ ካየሁ በኋላ በጣም ደስ ብሎኝ በተደጋጋሚ እያየሁት ነበር። ዛሬ ደግሞ በሚገርምና በሚደግ በሚያዝናና ነገር ትመጣላችሁ ብለን ተስፋ እናደርጋለን። ምክንያቱም የእናንተን አንድነት ብዙዎቻችን ስለምንፈልገው የእናንተ ሳቅ ብዙዎቻችን ስለምንፈልገው ሩትዬ እሱን ወድቻለሁ፣ ከሱ ሌላ ማንን አውቃለሁ፣ ከሱ ሌላ የመጀመሪያም የመጨረሻዬ አብርሽዬ ነው ብላለች። እንግዲህ ምክንያቱም ልጅ ናት፣ ማንንም አታውቅም፣ ከሱ በኋላ ከሱም በፊትም ሌላ ለኔ ማንም የሚሆነኝ የለም፣ አንተ ህይወቴ ነክ፣ የልዑል አባት ነክ ብላ እንግዲህ ይቅርታ አድርጋለታለች ማለት ነው። በጣም ደስ ይላል። ሩትዬ ወደ ራሷ ተመልሳለች። ያው እንደዛ እንድትሆን ያስደረጋት አብርሽ ቢሆንም ደግሞ ይሄን ሁሉ ረስታ ነገሮች የተበላሹትን ትዳሯን ለማስተካከል መሞከር ትልቅነት ነው የሚያሳየው እና ምናን ልባ አይምሮ በሳል እንደሆነች ያሳያል። ምን አይነት ሴት እንደሆነች ያሳያል። እና አብርሽ እንዳደረጋት ይቅርታ የሚደረግ ነገር አልነበረም ሲያደርግ የነበረው ግን እሷ ለልጇ ጥሩ ህይወት ለማመኘት የተነሳ ይቅርታ አደርጋለታለች ማለት ነው። ለማንኛውም ሩትዬ ጀግና፣ ጎበዝ፣ በርቺ። እንደዛው ከዚህ በላይ ፈጣሪ